የተሙ ነገር አልቆለታል እባክህን ምን ማለት ነው የተሙ ነገር አልቆለታል ግልጽ አድርገህ ንገረኝ በቃ በዚህ 2 ቀን መስዋዕት ያደርጉታል እሱን ስትገርዘው በጣም ደም እንትን እያለው ነበር ልጁ አልቆም አለ የሚገርም ነገር ከዛ ህይወቱ የሚገርም ነገር እዛው ነው ያለፈው አሁን እርሶ ካሉበት ሁኔታ ለማዳን ነው የመጣ ነው እኛ እንጂ በቃ አታልቅሺ ሶፊ ልጇ ነገር አዎ ግን ተሙን ደብቄዋለሁ ብለዋል ካልደበቁት ደግሞ የት እንዳለ ማወቅ መቻል አለብን ንገሩን እስቲ ተሙና ግልጹናት ነግሪንም ከዛ እንሄዳለን እኮ ይበልጣል የሚፈሩበት ምንም አይነት ምክንያት የለም በቃ ግልጹን ብቻ ንገሪና እንወጣለን እኛ አንተ ደግሞ ዜንጀል ላይ ተባባሪ እንደሆንኩ ተነግሮኛል ለማንኛውም ከማይጋፈጥ ሰው ጋር እየተጋፈጥክ ነው እንግዲህ ከዚህ በላይ የት እንደምትሄድ አያለሁ ምን እንደምታመጣ ያያለሁ ፍታኝና አሳይሃለሁ አሁን አሰርከኝ አይደል ታያለህ አሁን ከደቂቃዎች በኋላ ምን እንደሚከተል በእናትህ ልቀቀኝ ልሂድበት በቃ እኔ ታወኝ እባክሽን አንዴ በደንብ ችግር የለውም ግን ስለሱ አንዳንድ ነገሮች እኔ ምንም ማውቀው ነገር የለም እንዲህ እንደማስታጠቢያ ነገር አለሽ ንጹህ ነጭ ዕቃ ላይ እሱ ላይ ደሙ እንደውም በቃ ያው መሬት ላይ እንዳይፈስ ነው ምናምን አሁን እርግጠኛ ነኝ ወይ ሐኪም ቤት ላይ ወይ አልጋ ላይ አስተኝተው ምናምን ነው እንትን የሚባለው እሷ ግን እንዲህ ወንበር ላይ አስቀምጣው ነው ህፃኑ ልጅ በቃ ስትገርዘው እኔ ከስር ግዴታ መደቀን አለብኝ ያንን እንትን አዎ እሱን ራሱን መስዋዕት ያርዱታል ማንን ራሱን ማንን ነው የሚያርዱት ራሱን ተሙን አቤት ታሪክ ውስብስብ ይላል በነገር ላይ እኔ እዛ ቤት 1-2 አመት ኖር ያለሁኝና ያው ለኑሮም ነበር የመጣሁኝ ከክፍለ ሀገር ነበር የመጣሁኝና ቤተሰብ ልኮኝ ነበር ወደነሱ የመጣሁኝና ይሄን ያል የስጋ እንዲ በጣም ብዙም ቅርብርብ ዝምድና የለንም ግን አለን የተወሰነ አሁንም ቢሆን አንደርስለት በቃ ለምንድን ነው አንደርስ ምን ሆኗል ታው እሱ በሚይዘው ነገር ይዞታል እባክሽን ልጅ አንቺ ለምን ትፈሪያለሽ በቃ መስራት እኮ የለብሽም ልጅ ስለምን የተሙ አክስት በጣም ከባድ ሰው ናት ማለት እንዲህ ብዬ ልነግርህ አልችልም በጣም ማለት ነው በጣም ምሰራቸው ስራዎች ዘግናኝ ናቸው ፍታኝና እንተያያ ፍታኝና እንተያያ እንካ ፍታኝና ቁጭ በል አርፈህ ቁጭ በል አሁን ገድልሃለሁ እሺ ለማየት ያብቃ ይኸውልህ አንተ ከተረፍክ እኔ ይበልጣል አይደለም አዎ ከባድ ነው ይበልጣል የሚባል ልጅ ነው እሱ ከባድ ልጅ ነው የሚገርም ነገር የእናቱም ደጋፊ ጭምር ነው እሱም ነው አንድ ላይ አብረው የሚሰሩት ከእናቱ ጋር ማለት ነው ያለውን ነገር እውነታውን ንገሪ እንዴት እንተውሻለን እንደዚህ ሆነሽ አይዞት የተመና ተባኮተና አይዞት እኔ አይደለም ተረጋግና ንገሪያቸው ልጅ ልጅ እባክሽ እኔ ለምን ደፍሬ መጣሁ እና አደንዝዘዋት ይመስለኛል የተሙን እናት እርግጠኛ ነኝ ፈልጋ አይመስለኝም እዚህ መታ ቁጭ ያለችው በሆነ ነገር አሳምነው ወይ አደንዝዘው ነው እንጂ በጤናው አይመስለኝም ከቤቷ ወጥተው እዚህ ያስቀመጣት አንተ ነህ በዚህ ልክ ስትፈራ ነበር አንተ ነው ወይ በዚህ ልክ ስትፈራ የነበረው ተጠንቀቅ ዝም ብለህ እሺ ቢሾፍቱ የምትኖር በጣም ጨቅላ ለማየት የምታሳሳ የ4 አመት ሴት ልጅ ይበልጣል የተባለው በእኔ ቁጥጥር ስር ያለው ግለሰብ እንዳለው ደርሼበታል ምን እዚህ ጫካ አለ በቃ እሱን ራሱን የተሙ ነገር አልቆለታል እባክህን ምን ማለት ነው የተሙ ነገር አልቆለታል ግልጽ አድርገህ ንገረኝ በቃ በዚህ 2 ቀን መስዋዕት ያደርጉታል እሱን ሰላም ውድ ቤተሰቦቻችን እንግዲህ ብዙ አይነት ችግሮች ብዙ አይነት ፈተናዎች እያሳለፍን እንደሆነ ከዚህ በፊትም ነግሬያቸዋለሁ በተለይ ዛሬ በጣም አድካሚ ውሎ የነበር ነው ምን ያህል ከባድ እንደነበረ በተለይ የተሙን እናት ለማግኘት በጣም ለፍተን ነበረ ሳባ የምትባለው ሴት ጥቆማ ሰጥታን ነበረ የተሙን እናት ለማግኘት የረዳን እንግዲህ ሳባን በደንብ ታውቋለታለች ወደ ቤተሰቦቼ እንዴት ሲያረጋት እንዴት ስትሆን እንደነበረ በተለይ ስለ ህግ ጉዳይ ሲነሳ ምን ያህል ለህግ ፍራቻ እንደሌላቸው ባላቸው ገንዘብ ባላቸው አቅም እንደሚተማመኑ ጭምር የሚያሳይ ነበርና ወደ ቤተሰቦቻችን እሷ ጥቆማ አድርጋለን ነው የተሙናት ነው መጀመሪያ ታግታው ነበር ብዬ ነበር አስቤ ነበረው ከዛ በተጨማሪ ብዙ ስቃይስ ብዙ መከራ ውስጥ ሆነዋል ኢቭን እሳቸው መጎዳት ብቻ ሳይሆን ተሙሳቸውን ለማዳን አላስፈላጊ ወጥመድ ውስጥ ገብተዋል ከሳቸው ጋር ነው የሚገኘው ብዬ ራሱ አስቤ ነበር ነገር ግን የተሙናት ምንም አልሆኑም እዛ ቦታ ላይ ነው የነበሩት ጭራሽ ያ ቤት እኔ ወይ ሰው አስፈራርቷቸው ወይ የሆነ መንገድ የተቀመጡበት እንጂ የቤተሰብ የዘመድ ቤት እንደሆነ እንኳን አላውቅም ነገር ግን ተሙን በዋናነት እዚያ አላስፈላጊ ወንጀል ውስጥ አላስፈላጊ ባዕድ አምልኮ ውስጥ ልትከተው የምትፈልገው አክስቱን
ፈልገው እዛ ቦታ ላይ አግኝተው እንግዲህ ያክስቱም ልጅ ጭምር እሳቸውን ለመያዝ እዛ ቦታ ላይ ለማቆየት እሳቸውን ለመተባበር እንዳደረገ ነው እየተረዳው ያለሁት እና ቀላል ነገር አይደለም። እሳቸው ራሳቸውን ለማዳን ነው የሚሉት፣ ነገር ግን ራሳቸውን ለማዳን ነው ብዬ ብቻ አላስብም። ምክንያቱም ተሙ የት እንዳላለቃለው ለተሙ ብዬ ነው ለልጄ ከኔ በላይ የሚያስብለት የለም ነበር ያሉኝ እና እያሉ ያሉት ደግሞ ወደ አላስፈላጊ ባዕድ አምልኮ ነው። በፍጹም ደግሞ ውድ ተመልካቾቻችን እኔ ከተሙ ጋር መስራት ጀምሬ ብዙ ጓደኝነት ጊዜያቶችን አሳልፈናል እና በየትኛውም አይነት መንገድ የባዕድ አምልኮን እምነት ሊከተል አይችልም ተሙ እና እሳቸው በግድም ቢሆን ይህን ነገር እንዲከተል አደርጋለሁ ማለት ሌላኛው ትርጓሜው ምንድን ነው? አስገድጄም ቢሆን ወደዛ ነገር እከተዋለሁ። ስለዚህ ተሙኛ ጋር መምጣት ባይፈልግ እንኳን የሆነ ያሳፈሩት ነገር እንዳለ ነው። በዋናነት እዚህ ነገር ላይ እርግጠኛ አልሆንኩም። አሁንም እሳቸውንም በሕግ ለመጠየቅ እዛ ቦታ ላይ የተገኘውም የተሙን ያክስት ልጅን በሕግ ለመጠየቅ ነገሮችን እያስተካከለን ያለ ነው። አላስፈላጊ ግርግር መፍጠር አለብን ብዬም አላሰብኩም። የተሙናትንም ወዲያው ደግሞ ይዘን ለሕግ አካላትን መስጠት አለብን ብዬ አላሰብኩም። ነገር ግን ማጣራት መቻል አለብን። የእውነት ተሙን እሳቸው አፍነው አሳግተው አስቀምጠውታል ተሙን ቢ ስለሚል እንደዛ ነው ሊሆን የሚችለው። ከዛ ውጭ ደግሞ ይህ ያክስት ልጅ የተባለውስ ምን ቢተማመን ነው በዚህ ልክ ነገሮችን እንትን ሳይል እኛን ሊገፋን እኛን ሊያስወጣን የሞከረው? ቢያንስ ሊያናገረን እንኳን ፈቃደኛ አይደለም እና ቀላል አይደለም። ውድ ቤተሰቦቻችን ነገሮችን ለማስተካከል እየሞከርን ያለ ነው። ከዛ በተጨማሪ ግን ስለነሱ ቤተሰብ በደንብ የምታውቅ ስለነተሙ በደንብ የምታውቅ የቅርብ የስጋ ዘመድ አለች እና ለእኛ ጥቆማ ሰጣቸዋለሁ፣ አግዛቸዋለሁ ምትል ይመስለኛል። ተስፋ አደርጋለሁ። እንግዲህ እሷን ለማግኘት ነው የሚሄደው። ያው ብዙ ጊዜ በተስፋ ነው ያለ ነው እና ነገሮችን ታስተካከለን እንዳለች የሚል እምነት ነው ያለኝ እና እሷ የት አካባቢ እንደምትገኝና እንዴት ልናወራት እንደምንችል ውድ ባልደረቦቻችንም ነገሮችን እየነገሩ ነው ያለው። ስለዚህ እሷን ለማውራት እሞክራለሁ፣ ሄጄ እሷን ለማግኘት እሞክራለሁ። ተሳክቶልኝ እሷን የማገኝ ከሆነ ደግሞ ምናልባት ስለዛ ቤት የምታውቃቸው ሚስጥሮች ካሉ በተለይ ስለተባለው ስለተሙ አክስት ልጅ እኔ ተሙን ካወቅኩ ጊዜ ጀምሮ ስለዚህ ልጅ ሰምቼም አይቼውም አላውቅም። ባዕድ አምልኮ ታመልካለች የተባለችውን የተሙን አክስት እንኳን አላውቃትም እና ተሙን በሩቁ ነው የሚያውቀው። ስለ አጎትየው እንኳን በሩቁ እንደሚያውቀው ነው እንጂ የተለየ ነገር የለም። ያው ስለ ቤተሰብ ብዙ አናወራም፣ የስራ ጉዳያችን ትንሽ ሰብሰብም ስለሚል እና ያቺ ሴት ግን በደንብ የምታውቅ ይመስለኛል። ነገሮችን ካወቀች እሷን በደንብ ለመረዳት እሞክራለሁ። እንግዲህ ፈቃደኛ እንድትሆንልን በጸሎታቸው አግዙን። ውድ ተመልካቾቻችን በጣም አሳሳቢ ጉዳይ ላይ ያለ ነው። እንግዲህ የተሙን እናት አግኝተናል። ብዙ ወንጀለኞችን ለሕግ ያቀረበው፣ ብዙ ሰዎችን ለፍትህ ያቀረበው፣ የተበደሉ ሰዎችን እንባ ያበሰው ተሙ ግን አሁንም የለም። እናትየውን ለማግኘት ነበር ሲሞክር የነበረው ግን የለም። እሱን ለማግኘት ደግሞ በቻልነው አቅም እንሞክራለን። እንደ ቤተሰቦቻችን ይህ ትርታ ሚዲያ ነው። ተሙ ወንጀለኞችን ለሕግ ያቀርብበት የነበረው ወንጀለኞች ይፈሩት በጣም ያከብሩት የነበረው ውድ ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን። ቀጥታ ወደዛ አመራለን። የሚፈጠረውን እያንዳንዱ ነገር ለእናንተ ለቤተሰቦቻችን ካሜራ አብረተን እናሳያለን ማለት ነው። እስከዛው ድረስ አብራችሁ ቆዩ። ይኸውልሽ የኔ ተባክሽን አንድ ያዋሪኝ እናት እባክሽን አንዴ አዋሪኝ። ረጋ በይና ነገሮችን ላወራሽ ነበር እንፈልገው። ማነህ አንተ? ሲጀመር እኔን አስቆመህ የምታወራኝ ስለ ተሙ ጉዳይ ነበር ላወራሽ ፈልገው። ተሙ የሚባል ሰው የምታውቂው ይመስለኛል እና ታውቂዋለሽ ተብዬ ነው የተጠቆምኩት። እኔ አላውቅም። ተሙ ማን ነው? ተሙ የኔ ረጋ በይና አሁን ጠፍቶ ነው ያለው። ብዙ ነገሮች በስተት እንዳይሆን የህግ አካላት ነው። የህግ አካላት እኮ ታዲያ የህግ አካላት ከተሙ ጋር አንተ እኔን የማስቆም መብት አለ እንዴ እዚህ ጋር? እንዴ ካልሆነ ወይ ፖሊስ ጣቢያ እኮ ነው ልጠይቀኝ የምችለው አይደል? እንዴ መንገድ ላይ ይችላል። ይዤሽ ልሂድና ላውራሽ። እሺ እኔ ያንቺንም አይደለም ማለት በቃ በስተት እንዳይሆን አይደለም። በቃ በስተት ነው። ነገሮችን ለማውራት ሞክሪ። ረጋ ብለሽ ነገሮች ምንድነው ማውራት? ተሙ ጠፍቶብኛል እና ብዙ ነገሮችን እያጣራሁ ነው ያሉት እና ለዛ ብዬ ነው። እኔ አላውቅም። ተሙ የኔ ተረጋጊና ነገሮችን ነው ወይ ተመሳስዬን እንዳይሆን አንቺ እንደሆነሽ እርግጠኛ ነኝ። ስለዚህ ነገሮችን በስርዓት ንገሪኝ። እንዴ ምንድነው ማን እባክሽ ነው። እኔ ተሙ የት ነው ያለው? ተሙ ጠፍቶብኛል እና ብዙ ነገሮችን ለማጣራት ነበር ፈልጌ ነበረው። ስለዚህ እባክሽን ተባበሪኝ። እኔ ምንድነው የምታጣራው ታዲያ ከኔ? እኔ ምንም አውቀው ነገር የለም። አላውቀውም የምትለው ሰው ይራሱ አላውቀውም። ረጋ ብለሽ ቆመሽ እንኳን ለማውራት ሞክሪ። እንዴ እኔ የሄድኩኝ ነው መንገድ የለም። ምንድነው ቆሜ ማውራት? እባክሽን እባክሽን አንዴ በደንብ ችግር የለውም ግን ስለሱ አንዳንድ ነገሮች እኔ ምንም አውቀው ነገር የለም። ለምንድን ነው ልሂድበት? እሺ ችግር የለውም። እባክሽን አንዴ ነገሮች እንትን ለማለት ነው። ወደዛ ነው መንገድ ሲጀመር ጣቢያ ይዤሽ ሂጅ ከማውራ ላንቺ የሚሻልሻል እንደዛ ማውራት። እባክሽን ነገሮች ላይ ምን ታውቀኛለህ እንዴ? እሺ ስላንቺ አጣርቻለሁ አንዳንድ ነገሮችን። እባክሽን በዚህ ልክ እንደዚህ መሆን መቻል የለብሽም። ተሳስቼ አይደለም ስላንቺ ብዙ ነገሮችን አውቃለሁ። እባክሽን አንዴ ቆይ፣ እባክሽን እናት ቆይ አንዴ፣ እባክሽን ቆይ አንዴ። ውድ ቤተሰቦቻችን እንግዲህ አንዲት ሴትን መንገድ ላይ ሳወራ ወይም ደግሞ ፈልጊያት ተከታትዬ ሳወራ አይታችኋልና ያው ማን እንደሆነች ምን አይነት ሁኔታ ላይ እንዳለች ለምን እሷን መያዝ እንዳስፈለገና በዛ ልክ መንገድ ላይ እሷን ማውራት እንዳስፈለገ አሁን በደንብ ማስረዳችሁ ይሆናል ማለት ነው።
ብዙ ጥቆማዎችን አድርሰን ነበር። በተለይ በተሙ ጉዳይ ብዙ ነገሮችን ለማጣራት ሙከራ አድርገን ነበር። ከናትየው ጋር የነበረኝንም ቆይታ ታያችኋል። ከዛ በተጨማሪ እኔ ከዚህ በፊት የማላቀው ነገር ግን የተሙ የአክስት ልጅ ነኝ ያለውም ግለሰብ ከነገ የነበረውን ቆይታ በደንብ አይታችኋል። እናትም ምን ሲሉ እንደነበረ አይታችኋል። እነዚህ ነገሮች ለማጥራት እንዲሁም ደግሞ እቺ ጥቆማ ትሰጠኛለች፣ ብዙ ነገሮችን ታግዘኛለች ብዬ መንገድ ላይ በዛ ልክ አስጨንቄ ለማውራት የሞከርኳትንም ሴት አሁን ፈቃደኛ ሆና ባልደረቦችን በደንብ አሳምነዋት የተሙን ጉዳይ በደንብ አሳስቧት አንዳንድ ጥቆማዎችን ልትሰጠን ፈቃደኛ ሆናለች ማለት ነው። ስለዚህ ከሷ ጋር ቆይታ አደርጋለሁ። ስለማንነቷ ስለተፈጠረው ስለ እያንዳንዱ ነገር ደግሞ በደንብ አብረን የምናብራራላችሁ ይሆናል ማለት ነው። እስከዛው ድረስ አብራችሁ ቆዩ። ውድ ቤተሰቦቻችን እንግዲህ ያው በመከራ ነበር መንገድ ላይ ብዙ ነገሮችን ለማውራት ሙከራ አድርጌ የነበረው ብዙ ነገሮችን ከነሱ ጋር የቅርብ ቤተሰብ እንደሆነችና ብዙ የምታውቃቸው ሚስጥሮች እንዳሉ ተረድቼ ነበር ነገሮችን ለማጣራት ሙከራ አድርጌ የነበረውና ያው ፈቃደኛ ሆና የኔን ባልደረቦች በደንብ ጥረት አድርገው ሁሉንም ነገር ልትነግረኝና መልካም አስተሳሰብ ከህግ ጋር የምትተባበር አይነት ሴት እንደሆነች አሳምና ነግራናለች። ስለዚህ ያው የኔ እህት ብዙ ነገሮችን አሳምነናል። መንገድ ላይ ነበር አውርተንሽም የነበረውና ነገር ግን የተፈጠረውን ነገር ስትረጂ መልካም ቀና አስተሳሰብ ስላለሽ ልትተባበሪኝ ከኛ ጎን ልትሆኚ መልካም ፈቃድሽ ሆኖ ልታወሪ ፈቃደኛ ሆነሻልና በመጀመሪያ እንደው ከስምሽ ልጀምርና እያንዳንዱ ነገር እኔ በተወሰነ መልኩ አቅሻለሁ ስለማጣራትን ስላደረኩ ነገር ግን ወደ ቤተሰቦቻችንም እንዲያውቁ ነገሮችን በደንብ እንዲረዱ ከስምሽ ጀምረን ስለተፈጠረው ነገር ንገሪኝ እስቲ። በመጀመሪያ ይቅርታ ስሜ ይቆየኝና መናገር ስለማልፈልግ ነው ስሜ። ችግር የለውም። ባውቅ ኑሮ ወይ መጀመሪያ አንተን ባውቅ ኑሮ እንደዚህ መንገድ ላይ ግብ ባልፈጠር የእውነት ነው የምልህ። ምክንያቱም ይሄ ውስጥ ያለ ነገር ነው። እኔ ማውራት መናገር የምፈልገው ነገር ነበረ። የእውነት ነው የምልህ። እንደው ቅድሚያ ራሱ ወይ እንደዚህ እኔን ተከታትለኝ እስከዛሬ የምታቀኝ አይነት ቢኖር ስልኬን ራሱ ወስደን ቤቴ ድረስ ራሱ መጣ ይህንን ጉዳይ እውነት ነው የምልህ በደንብ ዘርዝሬ ራሱ አወራህ ነበረ እና መጀመሪያ ያው ለተፈጠረው ነገር ይቅርታ ድንገትም ስለመጣ ስትይዘኝ ጊዜ ደንግጬ ነበረ። ለዛም ነው። ችግር የለውም። እንግዲህ ያው በተለይ እዚህ አካባቢ ብዙ ነገሮችን ሳጣራ ነው የነበረውና የተሙ እናት ያለችበት ነው ታውቂያለሁ። ከዛ በተጨማሪ አንቺ ደግሞ ከነተሙ ቤተሰብ ጋር በጣም በቅርበት ስላለሽና የምትገናኝባቸው ብዙ ነገሮች ስላሉ ነው አንቺ ነገሮችን ለማውራት ሞክሬ የነበረው። ብዙ ሚስጥሮች እንደምታውቂ አንዳንድ ነገሮችን ሳጣራ ደርሼበታለሁና ያው ፈጣሪ ፈቅደው ደግሞ አንቺ መልካም ፈቃድሽ ሆኖ ብዙ ነገሮች እንደምትነግሪን እነዚህ ሰዎች ላይ ምስክር እንደምትሆኚ ነግረሽኛልና ምንድን ነበር ያደረግኩት? ምንድን ነበር አውቃለሁ ያልሽው? በተለይ ስለተሙ ያክስት ልጅ እኔ ድንገት ነው ያወቅኩት። ከዚህ በፊት አላውቀውም ነበረ። ከዛ ያክስቱ ልጅ ነኝ አለ። የተሙ እናትም ያለችበት አክስቴ ነች ብሎ ነው ጠቅሶልኝ የነበረውና ብዙ ነገሮች ተፈጥረዋል። እስቲ ንገሪኝ። ያው ትንሽ የዛ ቤት ታሪክ ውስብስብ ይላል። በነገር ላይ እኔ እዛ ቤት 1-2 አመት ኖር ያለሁኝና ያው ለኑሮም ነበር የመጣሁትኝ ከክፍለ ሀገር ነበር የመጣሁትኝና ቤተሰብ ልኮኝ ነበር ወደ እነሱ የመጣሁትኝና ይሄን ያህል የስጋ እንዲህ በጣም ብዙም ቅርብርብ ዝምድና የለንም፣ ግን አለን የተወሰነ እና 2 አመት ኖር ያለውኝ እነሱ ቤት ማለት ስመጣ ያው ትምህርቴንም ተምሬ እነሱ ቤት ብዙ ማለት ለብዙ ነገር የሚጠብቁኝ ቤተሰቦች የነበሩ እነሱ ቤት የላኩኝና ያ ነገር አልፈቀደውምና እኔ በራሴ ፍቃድ ነው ከዛ ቤት ልወጣ የቻልኩት። ምክንያቱም የሚደረገው ነገር የሚሰራው ነገር በጣም ዘግናኝ ነው። ማለት እኔ አልጠበቅኩም። እንደዚህ ስመጣ በቃ ያስጠላል የምታረገው ነገር። የተሙ አክስት በጣም ከባድ ሰው ናት። ማለት እንዲህ ብዬ ልነግርህ አልችልም። በጣም ማለት ነው በጣም የምሰራቸው ስራዎች ዘግናኝ ናቸው። የተሙ እናት በጣም ምስኪን መልካም ሴትዮ ናት። የእውነት ነው የምልህ። ትመጣ ነበረ እዛም እኛን ልታየን፣ ያው እህቷም አይደለች ትመጣ ነበረና በጣም ጥሩ ሰው። እሷ የምትሰራውን ስራ የምትቃወም የምትጸየፍ ቃለ ምንድነው ወደ ፈጣሪሽ ማትሄጂው? እስከ መቼ ድረስ ነው የምትጨመላለቂው? ምናምን ትላት ነበረ። በቃ ንስሐ ግቢና ይሄን ስራሽን እባክሽን እህቴ ለምንድነው በቃ ማታዩ? ወደ ንስሐ ግቢ፣ ወደ ፈጣሪሽ ቅረቢ ሁሌ ነው የምትላትና በቃ እሺ ትላትና እሷ ከወጣሽ በኋላ ስድብ ነው የምትጀምረው ማለት ነው። ምን አገባት? እኛ አዲስ አይደለ፣ እሷም የኖረችበት ነው። ይሄ ከዘር ማንዘር የመጣ ነው። እሷ ምን ሆና ነው እንደዚህ የምትቃወመው? ምን እንደማታቅ ትሆናለች ምናምን ትላለች። በቃ ታጉረመርማለች። እሷ ስትወጣ እግሯን ጠብቃ መሳደብ ነው የምትጀምረው እና በጣም ትጸየፋለች። አንዳንዴ ነው የምትመጣ፣ ሁሌ ራሱ አትመጣም። አንዳንዴ በዓል ምናምን ሲሆን ወደዛ ቤት የምትመጣው እንጂ መምጣት ማየት ራሱ አትፈልግም። የሚገርም ነገር እና በቃ ማያቸው ነገሮች እዛ ጋር የሚሰሩት ነገሮች በጣም ያስጠላል። በቃ ደም ሲያፈሱ ነው የሚውሉት። በቃ እንጃ በጣም ሰቅጣጭ ነገር ነው ማለት ለሰው አይምሮ ከባድ ነው።
ማለት እያልሽኝ ያለሽው ምናልባት እኔም በመግቢያ ላይ ያልገለጽኩልሽም ወደ ተመልካቾቻችን ግን አብዛኛውን ነገር ይረዱታል። በተለይ ስለ ተሙ አክስት ባለን ጉዳይ ላይ ብዙ ጭካኔ በተሞላበት መልኩ ብዙ ነገሮችን ታረጋለች ተብሎ እንደሚታሰብ ተሙም ደግሞ ይሄን ነገር እንዲያደርግ በዋናነት የምታስገድደዋ ሴት እሷ እንደሆነች ብዙ መረጃዎችን እያገኘን ያለ ነው እና አንቺ ደግሞ በቅርበት ይሄን ነገር ስለምታቂ ስለተፈጠረው ነገር እየነገርሽ ነው የነበረው። እኔ ከነሱ ጋር ቆይታ አድርጌ ነበር፣ በተለይ ከተሙ እናት ጋርና እቺ ከተባለችዋ የአክስት ልጅ ጋር እዛ አውርተን ነበርና የተሙ እናት ተሙን ራሴ ፈልጌ ነው የሰወርኩት፣ ይሄን ነገር ደግሞ ልነግራችሁ አልችልም፣ በቃ በፍቃዱ እኔም አግዤው ነው ይሄን ነገር ያደረኩት እያሉ ነበር። ከዛ ደግሞ የአክስት ልጅ ሲመጣ ብዙ ነገሮችን ምንም አላውቅም ማቀው ነገር የለም ብለው ከደዋልና ካሜራችን ማስረጃችን ነው። ከባድ ነው። ይበልጣል የሚባል ልጅ ነው እሱ፣ ከባድ ልጅ ነው። የሚገርም ነገር የእናቱም ደጋፊ ጭምር ነው። እሱም ነው አንድ ላይ አብረው የሚሰሩት ከእናቱ ጋር ማለት ነው። እና አሳምነው ነው የሚገርም ነገር አክስቱ ራሱ እዚህ ነገር ውስጥ የከተቶች እና ከባድ ናቸው በጣም ማለት አሁን እያልሽኝ ያለሽው እኔ ለተሙ ወንድሙ ነኝ እኮ የቅርቡ ሰው ነኝ ያለኝ ይበልጣል ነው ይሄን ነገር ያደርጋል እያልሽ ያለሽው? እርግጠኛ ነኝ ከጀርባ እሱ ያለ ነው የሚመስለኝ። ተሙ ጠፍቷል ብለኛል አይደለ? እኔ በእርግጥ አሁን ወደ ሳምንት ምናምን ይሆነኛል ሄጄ አላቅም፣ ወደዛ መሄድም ስለማልፈልግ ብዙ አልሄድም እና መጥፋቱንም እኔ አልሰማሁኝም። ግን ከዚህ ጀርባ ያለው እርግጠኛ ነኝ ይበልጣል ነው እና አደንዝዘዋት ይመስለኛል የተሙን እናት። እርግጠኛ ነኝ ፈልጋ አይመስለኝም እዚህ መታ ቁጭ ያለችው፣ በሆነ ነገር አሳምነው ወይ አደንዝዘው ነው እንጂ በጤና አይመስለኝም ከቤቷ አስወጥተው እዚህ ያስቀመጣት። ማለት አሁን አንቺ እያልሽኝ ያለሽው የተሙ እናት በግዴታ ነው እዚህ ቦታ ላይም ቁጭ ስትል እኔም ሳገኛት የነበረው መጀመሪያ አስቤ የነበረው ታግታ እንደነበር ነው። ይሄን ስራቸውን እኮ እሷ ትጸየፋለች፣ ትቃወም ነበር እኮ። ለምንድን ነው እንዲህ የምታረጉት? ይሄን ነገር ለምንድን ነው የማታቆሙት? ወደ ፈጣሪያችሁ ቅረቡ። እስከ መቼ ድረስ ነው እንዴ? በቃ ሁሌ ጭቅጭቅ ነው። ትመጣለች፣ አንዳች ስትመጣ ጭቅጭቅ ነው። እሷ ከወጣሽ በኋላ ሽሏትና እግሯ ሲወጣ ስድብ ነው የሚጀምሩት። ይበልጣልም ቢሆን የእናቱ ደጋፊ ነው። ስለዚህ የተሙን እናት ያለ ምክንያት አይደለም እዚህ አምጥቶ ቁጭ ያደረጋት፣ በምክንያት ነው። አሁን ምናልባት አንቺ ከምትዩ ነገር እንግዲህ ውድ ተመልካቾቻችን ምን እየተረዳ ያለሁት የተሙ እናት በዛ ልክ ሲያስመስሉ የነበረው ወይም ደግሞ ታግተው ነበር ተብሎ ታስቦ እዚህ ቦታ ላይ ስንመጣ ግን እሳቸውን ስናገኝ እንደታገተ ሰው ሳይሆን ፈልገው ተሙን እንዳሳረፉት እሳቸው አሁን ጥሩ ጤንነት ላይ እንደሚገኙ እያንዳንዱ ነገር ሲያስመስሉ የነበረው ሆን ተብሎ ነው ማለት ነው። እነዚህ ሰዎች ብላ ነው እንጂ አስገድደዋት ነው የሚመስለኝ። ምክንያቱም በፍጹም ከነሱ ጋር ተስማምታ እንደዚህ አይነት ነገር ውስጥ ልትገባ አትችል። በሆነ ነገር አሳምነዋት ነው እርግጠኛ ነኝ። ወይ በልጇ አስፈራርተው ወይ የሆነ ነገር አለ እንዴ። እነሱ እኮ የሚሰሩት ስራ እኮ ቆሻሻ ስራ እኮ ነው እንዴ። ምን የሚሉት ነው? በዚህ ዘመን በዚህ ሰዓት አንተ ደም እያፈሰሱ አንድ ህፃን ልጅ ሲወለድ ግርዛት ነው እያሉ የዛን ሲገረዝ ህፃኑ ልጅ ደም እያፈሰሱ መርጨት መገበር ምን እንደዚህ አይነት እንትና አምልኳል እንዴ? እንዴ እንደዚህ አይነት ዶሮ አምጡ ይባላል። እንደዚህ አዙራችሁ ጣሉት መንታ መንገር ላይ ይሏቸው። በቃ የዶሮ አይነት ከለር እኔ ምን ብዬ ልንገር? አንዴ ቀይ ይላሉ፣ አንዴ ቀይ ነጭ ዶሮ፣ ጥቁር ዶሮ ይላሉ ለመጣው ለሄደ ሁሉ እንዴ። በጣም ነው የሚሰቀጥጥ የሚሰሩት ስራ። ያለ ምክንያት አይደለም እዚህ ቤት አምጥቶ አፍነው ያስቀመጧል እንዴ። ቤቷን ጥላ ለምንድን ነው መታቆጫ ያለችው እዚህ እንዴ? አይስማሙም እኮ ሲጀመር። ከመቼ ወዲህ ነው? እሷ ጥቆማን ያው ከሷ ጋር ቆይታ ሳረግ እንደነገረችን ከሆነ ሙሉ ለሙሉ ቤታቸውን ትተው የመጡት ወደዚህ ቦታ ላይ እረፍት አስፈልጓቸው እንደሆነ። ምክንያቱም በጣም የሚጨንቃት ቤት እኮ ነው። ይበልጣል ቤት አትመጣም እኮ ሲጀመር እንዴ። እሷ እስከፈለገች እንደው ሌላ ጊዜ እንኳን እረፍትም አይምሮ እንዲ ተጨናነቅ ስትል ወይ ወደ ገዳም ወይ ወደ ቤተ ክርስቲያን ነበር የምትሄደው እንጂ በፍጹም እዚህ ቤት አትመጣም። ያለ ምክንያት አልመጣችም። እንደዛ ነው ማስበው በፍጹም። ምክንያቱም ኧረ አይሆንም። እሷ ፈልጋ በፍጹም ወይ በልጇ አስፈራርተዋት ነው የሆነ ነገር ወይ ሴራ ጠንስሰው ነው የሚሆነው። እነሱ በጣም ከባድ ሰዎች ናቸው። ጨካኝ ናት ሲጀመር። የይበልጣል እናት በጣም ከባድ ሰው ናት። እኔ ነግሬያለሁ፣ 2 ዓመት አብሬያት ኖሬያለሁ። ስኖር እኔ ራሱ እንዴት እንደኖርኩኝ እኔ ነኝ የማውቀው። እዛ ሲመረኝ ነው ጥዬ ወጥቼ ከአንድ ጓደኛዬ ጋር ተዳብዬ ቤት ተከራይቼ መስተንግዶ እየሰራ ያለሁት እኔ። በጣም መጥፎ ሰው ናት። እኔ እዛ ቁጭ ብዬ የምሰራው ስራ እንዴ ከሰው ደም ጋር ስጨማለቅ እኮ ነው የምውለው እኔ። በጣም ከባድ ናቸው። ስትወጪ ምንም አይነት እርምጃ አልተወሰደብሽም? ምክንያቱም እኔ ጠፍቼ ነው የወጣሁት ሲጀመር። ጠፋሁኝ። ከዛ በኋላ በቃ ማትለኝ ጉዴ ላንቺን ማሽመድምጄ ነው ማስቀምጥሽ
በቃ እኔ እንትናቸውንም ስለማ ሁሌ ጸሎት ነው። እኔ ሁሌ ወደ ቤተክርስቲያን ነው የሚሄደው። በቃ ስራቸው በጣም እንጃ እኔ ፈራ ነበር ማለት እዛ ያለው የምታወራው ነገርም ለራሴ መፈራው ነበር። ግን በድፍረት ነው የወሰንኩትኝ በቃ ምክንያቱም እዛ ቤት ከገባው ወይ ይሄ ነገር እኔ ላይ ተላልፎም ችግር ነው የሚፈጥርብኝ ብዬ ነው ማስበው። ግን እነሱ ምንድነው የሚሉት በቃ ይሄ የበኩር ልጅ ላይ ምናምን ይሄ የሚተላለፍ ነገር ነው የሚባለው እና እያንዳንዱ በቃ ልክ አንድ ሰው ወይ ሲወልድ ወይ ደግሞ የበኩር ልጁን በቃ በዛ ሁኔታ መገበር አለበት ያንን ደም ማለት ነው። እና የሆነ የሚተላለፍ ነገር ነው ምናምን ብቻ ከባድ ነው እንጃ። እንደው ከዛ ውጪ ስለተሙ አክስት ጭካኔ ከነገርሽኝ በቀላሉ ልናገኛት አልቻለም። ምክንያቱም እሷን ለማግኘት ትንሽ ነገሮች እየከበዱ በጣም እየከረሩ ነው ያሉት። ብዙ ቦታዎች ላይ ሙከራ አድርገን ነበር፣ በፍጹም ግን ልናገኛት አልቻለም። የተለያየ መውጫ መግቢያ እንዳላት ብዙ የምትሄድባቸው ቦታዎች እንዳሉ ነው እየሰማን ያለ ነው። አላት የራሷም አላት ሲጀመር እንዲህ ራሱ በሳምንት 2 የምትሄድበት አላት የራሷ ማለት ነው። ሄዳ እዛ አድራ ምናምን ማታ ነው የምትወጣው። ማታ ትወጣለች ልብሷን ጋቢዋን ይዛ ምናምን እዛ አድራ ትመጣለች 2 ቀን ምናምን። እዛ ደግሞ ሄደው የሚገብሩት አለ። ከዚህ ራሷ አንዳንዴ ደሙን ላይ ይዛ ትሄዳለች። የዛኔ በነበርኩበት ሰዓት ደም እንዴ አንድ ሰሞኑን እንደውም እኔ እገርዛለሁ። ይሄ ባህላዊ እናቶች አሉ ለቤት ለቤት የሚገርዙ የህፃናቶችን ደም እኮ ሲመጣ ደሙን እሷ እኔ እንትን ማለት ስለነገረችኝ ከመጀመሪያው ነው ይዤ ቆም ነበር። ንጹህ ዕቃ ማለት ነው እንዲህ እንደ ማስታጠቢያ ነገር አለሽ ንጹህ ነጭ ዕቃ ላይ እሱ ላይ ደሙ እንደውም በቃ ያው መሬት ላይ እንዳይፈስ ነው ምናምን። አሁን እርግጠኛ ነኝ ወይ ሐኪም ቤት ላይ ወይ አልጋ ላይ አስተኝተው ምናምን ነው እንትን ይባላል። እሷ ግን እንዲህ ወንበር ላይ ያስቀምጣው ነው ህፃኑ ልጅ በቃ ስትገርዘው እኔ ከስር ግዴታ መደቀን አለብኝ ያንን እንትን ማስታጠቢያ። አዎ ደሙ መሬት ጠብ ማለት የለበትም። ከዛ የሚቀመጥበት ቦታ አለ። ከዛ ያንን እዛ ሄጄ አስቀምጠዋለሁ። ከዛ ነው ያንን ደም ይዛው ትሄዳለች። ግን እኔ አሁን የት ደሙን ይዛው እንደምትሄድ ግን አላውቅም። ግን ሁሉ ጊዜ ራሷ በሳምንት 2 ትሄዳለች። አዎ ራሷም ትሄዳለች። ከምንም በላይ አሳስቦኝ አንድ ወደዚህ ቦታ ላይ መጣውበት ወይም ደግሞ የተሙ እናት አሉ ሲባል እሳቸውንም ፈልጌ ከዛ ውጪ ደግሞ ብዙ ነገሮችን ለማጣራት የፈለኩት ለምን መሰለሽ ተሙ ድንገት ተሰውሮብናል። የተሰወረበት ምክንያት ደግሞ እናቴን እፈልጋለሁ በሚል ምክንያት ነበር። እናቱ ተሰወረ ሲባል ድንገት ነው ወደዛ ቦታ ላይ የሄደውና እስካሁን ድረስ ልናገኘው አልቻለም። የእጅ ስልኩ የት እንዳለ አናውቅም። ነገር ግን እሱ ይጠቀምበት የነበረው ሲም ካርድ ወጥቶ ሌላ ሰዎች ለኛ መልእክት ልከውልን ነበር። ለኔ በእጅ ስልኬ ደህና እንደሆነ የሚያሳይና አታስቡ እናቴንም አግኝቻታለሁ የሚል መልእክት። እሱ በጣም ምስኪን ልጅ ነው በእናታችሁ በእውነት ነው የምልህ። እሱ ያለ ምክንያት አለም ወይ እንጃ እንግዲህ ወይ በሆነ ነገር አስፈራርተውት ይሁን ወይ በእናቱ አስፈራርተውት ይሁን እንጂ መልእክቱንም የላከልን እሱ አይደለም ሲጀመር። ከዛ ነገሮችን ስናጣራ ደግሞ ሌላ ሰዎች ናቸው። እነሱ ላይ ስንደርስባቸው ወይ ራሳቸው ይሆናሉ ወይ ይበልጣል ይሆናል። ይሄን ሴራ የሚሸርበው ቁጭ ብሎ ይበልጣል የተባለውን ቀላል ሰው እንዳይመስል ያክስት ልጅ ነው። ግን እኮ ምንም አይስማሙም እኮ ሲጀመር። እንዴት መጣች እሷ ራሱ እዚህ? እንዴት ይበልጣል ቤት ልታርፍ ቻለች እንዴ? በፍጹም አይመስል ነገር እኮ ነው እንዴ። የሆነ ነገር አለ በመሀል የተፈጠረ ነገር ይኖራል። ምክንያቱም በጣም ጨካኞች ናቸው እነሱ። ወይንም አይታወቅም ወይ ልጁን አርደውትም ሊገብሩትም ይሆናል ምን ይታወቃል። ከባድ ሰዎች ናቸው በጣም። እንግዲህ በቻልኩት አቅም ከዚህም በተሻለ መልኩ ነገሮችን ለማጣራት እሞክራለሁ። ነገር ግን ምናልባት ስለ ይበልጣል ስለተባለው ግለሰብ እንዲሁም ደግሞ የተሙ እናት ላይ ሌላ መረጃዎች የምትሰጪኝ ከሆነ ምክንያቱም የተሙ እናትም አሁን አነጋገራቸው ብዙ ነገሮችን ስረዳ በአንድ በኩል ተገደው ሆን ብለው እያስመሰሉ ነው ብዬ ላሰብ እችላለሁ። ከዛ በተጨማሪ ግን ተሙ ካለበት ሁኔታ እንዲወጣ ተሙን አስገድደው እዚህ ነገር ላይ እንዲገባ እያደረጉትም መስሎ እየተሰማኝ ነው ያለውና እንደው ይበልጣል ከሱ በተጨማሪ ጀረጅም ነው። በዚህ ልክ የማስፈራራት ተሙን አግቶ የመውሰድ ትልቅ አቅም አለው ማለት ነው። ያረጋል ብዬ ነው የማስበው። ምክንያቱም ልጁ ከባድ ሰው ነው። እንደ እንትኑ ነው ያደርጋል። ምክንያቱም አስፈራርተዋት ነው እናቱን የተሙ እናት አስፈራርተዋት ነው እንጂ ያለ ምክንያት እዚህ ቤት መጣ አትቀመጥም። ወይ በልጁ አስፈራርተዋት ነው እንዴ እዚህ ስራ ውስጥ እኮ እንድትገባ ምን ያደረጓት እኮ እነሱ ናቸው። አሳምነዋት ማለት ነው እንጂ እሷ እኮ አትፈልግም። በሆነ ምክንያት ነው ያሳመኗት። ስለዚህ ወይ እንድትደብቅ ወይ እንድትሸፋፍል ያደረጉት እነሱ ናቸው ብዬ ነው የማስበው። እኔ ከነሱን እንደው ብታጣሩ ነው ደስ የሚለኝ። ምክንያቱም እንዲህ በቀላሉ መለቀቅ የለባቸውም። በእውነት ነው እኔ ብዙ ረጅም ጊዜ ነው በልቤ አፍኜ የቆየሁት ይሄን ነገር ማለት ነው። ምናልባት ደግሞ እናንተ ስላወቃችሁስ ደስ ብሎኛል። እኔ በቃ እያንዳንዱን ነገር እንደው ግር በግር እየሄዳችሁ ብትከታተሉት የሚደረገውን ሁሉ ብታዩት ደስ ይለኛል በጣም።
ስለ ተሙ እናት የተወሰነ ነገር ነግረሽኛል፣ ስለ አክስቱም ነግረሽኛል። ነገር ግን ይበልጣል አንቺ እዛ ቤት በምትኖሪበት ሰዓት ምን አይነት ደረጃ ላይ ነው የነበረው? ምን አይነት የስራ ዘርፍ ነው? በተለይ ከእናትየው ጋር ብዙ ነገሮችን ይተባበራል ብለሽ ነበርና እናትየው ምን አይነት ስራ ይሰሩ እንደነበረ ያው የተሙ አክስት ማለት ነው ጨካኝ የተባለችዋ ሴት። ከዛ ውጪ ይበልጣል የተባለው ግለሰብ ወይም ደግሞ የተሙ ያክስት ልጅ ምን አይነት ስራዎችን ነበር የሚሰራው እዛ ቦታ ላይ? እናቱን በምን አይነት መልኩ ነበር የሚረዳው? ሰዎችን ማሰቃየት ማስፈራራት አለበት ወይስ ሌላ ተጓዳኝ ስራዎች አሉ? እንዴ አንተ በጣም ያስፈራራ ነበር እንጂ ጨካኝ እኮ ሰው ነው ይበልጣል ማለት። እኔ 2 አመት ኖር ያለውኝ እንግዲህ 2 አመት ስኖር እየፈራ ነው የምንኖረው ማለት ነው። በቃ አሁን ሹፍርና ነበር የዛን ሰዓት የሚሰራው እና ያመጣል ራሱ ነው እየሄደ ህፃናቶችን በስልክ ነው ቀጠሮ ይያዝ ምናምንና ከዛ በሌላ መኪና በሌላ ሹፌር ምናምን አይሄዱ ራሷ ትልካለች። በቃ ከእናትየው ጋር አይደለም የሚሰራው እሱ ይሄዳል። ከዛ ያመጣቸዋል። አንዴ እንደውም የሚገርም ነገር ህፃን ልጅ ማለት ነው እንግዲህ በ7ኛው ቀን ምናምን አለ ህፃን ልጅ የሚገርዘው ከፍ ብሎ ነው መሰለኝ ይሄኛው ልጅ የመጣ እና ስትገርዘው በጣም ደም እንትን እያለው ነበር ልጁ። አልቆም አለ የሚገርም ነገር። ከዛ ህይወቱ የሚገርም ነገር እዛው ነው ያለፈው። ይሄ ሁሉ ማለት ነው ማለት ምንም ግልጽ ሆኖ የወጣ ነገር የለም። በቃ በጣም ነው የሚያሳዝነው። እኔ በቃ የዛኔ ጥዬ ጠፋሁትኝ ቤቱ ማለት ነው። እና ሰዎቹን ኢቭን አስፈራርቷቸዋል ይበልጣል ማለት ነው የገዛ እናትና አባቱ። እና ይሄን ያህል ጭካኔ ነው በቃ የሚያሳየው እሱ። ከባድ ነው። እኔ እንጃ የዛኔ የተፈጠረው ነገር ከባድ ነው በጣም። ስለዚህ እያልሽኝ ያለሽው እጃቸው ላይ እነሱ የሚፈልጉት እንደም ለማግኘት ሲሞክሩ ጭምር የህፃን ልጅ ነፍስም እንደጠፋ ነው። አልፏል። የሚገርም ነገር በጣም ነው የሚያሳዝነው በጣም ማለት ነው። ውድ ተመልካቾቻችን ምን አይነት ወንጀለኞች እንደሆኑ አላውቅም። ምክንያቱም በብዙ መንገድ ፈርቼ ነበር። በተለይ የተሙ አክስት ብዙ ነገር ላይ ተሳተፋለች ብዬ ተስፋ አረግ ነበር። ነገር ግን በዚህ ልክ ህፃን ልጅ ላይ የሚያስጨክን ህፃን ልጅ እንዲሞት ህፃን ልጅ እንዲገበር ያው ሀገራችን ላይ ብዙ አይነት ወንጀሎች ይሰራሉ። ነገር ግን ይሄ የተባለው ግለሰብ በተለይ ከተሙ እናት ጋር ያለውን ግንኙነት ሳይ ጥሩ ሰው የሚመስል አይነት ነገር ነበረው። ቢያንስ ለተሙ የተቆረቆረው መስሎት ሰምተን ነበር። ግን ከነፍሰ ገዳይነት ተርታ የሚመደብ አይነት ሰው ነው። ስለዚህ ገብተን እያንዳንዱ ነገር የምናጣራ ነው የሚሆነው። እሱ ጋር የተፈጠረውንም ነገር የተሙ እናት ለምን ተገዳ እንደዚህ አይነት ሁኔታ ላይ ልትገባ ቻለች? ወይስ እሷን ፈልጋ እዚህ ወንጀል ውስጥ እየተሳተፈች ነው ወይ? ከዛ ውጪ የአክስት ልጅ ነው እየተባለ ያለው ወይም ደግሞ የጠንቋያ ልጅ ነው እየተባለ ያለው ወይም ግለሰብ ያቺስ ጠንቋይ የምናገኝበትን መንገድ እሷ ያመቻቻሉ። እያንዳንዱ ነገር አጣራለሁ። ስለዚህ እሷን ለማግኘት እሱ መንገድ ይሰጣል። እንድታገናኘኝ አልፈልግም። ምክንያቱም በዛ ሰዓት ነበር እኔ ጠፍቼ የወጣሁት። እገልሻለሁ ይሄንን ነገር ለማንም ብታሳውቂ። ምክንያቱም እኔ ልጁ ደም አልቆት እንደሞተ አቅ ነበረ በሰዓቱ ማለት ነው። እና እገልሻለሁ ወዮልሽ ነው ያለ። አሳልጄ ነው ይዤ የምገልሽ ስለዚህ ነው እኔ በቃ በሌሊት ጥፍት ብዬ ወጣሁት። እና ሁሌ በቃ ራሴን እንትን እየጥለይን ሁላ ፈራለሁ። የሚገርም ነገር በቃ ካሁን መጥቶ ይዘኛል ይገለኛል ብዬ ማለት ነው። እና ከባድ ነው። ይሄን ያህል ናቸው የሰው ሕይወት እስከ ማጥፋት ደረጃ ነው የሚደርሱት። እናትና ልጅ ከባድ ናቸው። በቃ የሚሰሩት ስራ ዘግናኝ ነው። እንደው ምናልባት አሁን ይሄ ይበልጣል የተባለውን ግለሰብ ማግኘት የምንችል ከሆነና ከዚህ በላይ በደንብ ነገሮችን ማወጣጣት የምንችል ከሆነ ወደ እናቱ ወይም ደግሞ አለች ወደ ተባለች ወደ ትልቋ ጠንቋይ አክስት ነች ወደ ተባለችው ሴት ይመራናል ብለሽ ታስቢያለሽ? ብዬ አስባለሁ። እስቲ መሞከር ነው። ውድ ተመልካቾቻችን ያው የተፈጠረው ነገር ቀላል አይደለም። ይበልጣል የተባለው ግለሰብ እንዴት አክሰስ ያደርግ እንደነበር አይታቸዋል። እንዴት እንደ ንጹህ ሰው ራሱን ሲያይ እንደነበር ለተሙ የሚቀርብ ሰው እንደሚመስል አድርጎ ራሱን ሲያሳየ ነበረ። የተሙ እናት ምን አይነት ሁኔታ ላይ እንዳሉ እንግዲህ አሁን ነው በተወሰነ መልኩ እየተረዳው ያለው። ወደው እንዳልሆነ ነው የሚሰማኝ። ነገር ግን ማጣራት መቻል አለብን። ልጄ ነው ብዬ ነው ያሳፈንኩትም እያሉ ስለነበረ ካሜራችንም ከበቂ በላይ ማስረጃ ነው። ነገሮች ላይ እርግጠኛ ለመሆን በደንብ መተጋገዝ መቻል አለብን። ስለዚህ እኔት በደንብ ረድተሽናል። ለዚህ ደግሞ በጣም እናመሰግናለን። ከኛ ጋር ለመተባበር ከህግ ጋር ለመተባበር ከንጹሃን ጎን ለመቆም ስላደረግሽው ጥረት እውነት በጣም እናመሰግናለን። ፈጣሪ ወረታውን በደንብ ይከፍልሻል ብዬ አስባለሁ። ማመሰግነው እኔ ማይምሮይ ነፃ ይሆናል። ቢያንስ ስንት አመት የያዝኩትን ጉድ ነው ዛሬ ላይ ያወራሁትኝና በጣም ነው ማመሰግናችሁ እናንተ ነው። ግን ለሷ እንደው ብትደርሱላት ቶሎ በእውነት ምንም ማታውቅም እሷ ንጹህ ሰው ናትና ለተሙም ቶሎ ድረሱለት።
አሁን ልልሽ የፈለኩትም እሱ ነው። የተሙናት ምን አይነት ሁኔታ ላይ እንዳሉ የምናውቀው እኔና አንቺ ነው ልንሆን የምንችለው። አንቺ ነሽ በደንብ ልታውቂያቸው የምትችይው። እዛ ቤት ላይ የሚደረገውን እያንዳንዱ ነገርም ልትረጂ የምትችይው አንቺ ነሽ። ስለዚህ ወደዛ ቦታ ላይ ሄደን የተሙናትን ማዳን መቻል አለብን። ከዛ በተጨማሪ ይበልጣል ስለተባለው ግለሰብም ከዚህ በላይ ምስክር ልትሆኚ ፈቃደኛ ሆነሻል። ከዚህ በላይ ምንም አይነት ሰዓት ውስጥ አትገቢምና እኛ ከጎንሽ ነው። ምንም ያስፈራሽ ነገር የለም። ወደዛ ቦታ ላይ ሄደን ነገሮችን እናስተካክል እባክሽ። ለኔ ምንም ነገር ይፈጠር ከዚህ በኋላ በእውነት ነው የምልህ። እኔ ደስ ነው ያለኝ ዛሬ ላይ ማለት ነው። የት ሂጄ ለማን ሂጄ ፖሊስ ጣቢያ ሄደን እንትን ምስክር ብዙ ነገር ለማውራትም አይመችም ነገሩና እኔ ከጎናችሁ ነኝ። ደስ ይለኛል። በጣም ጥሩ። ስለዚህ ውድ ተመልካቾቻችን እሷን አደጋ ላይ በማይጥል መልኩ ነገሮችን ለማስተካከል እንሞክራለን። ባልደረቦቻችን ዝግጁ ናቸው። ከኛ አቅም በላይ የሚሆን ከሆነ ካለ ደግሞ የህግ አካላቶችም ከጎናችን ስለሚሰሩ ወደዛ ቦታ ላይ እንገባለን። ይበልጣል የተባለው ግለሰብን እንዲሁም ደግሞ የተሙናት በምን አይነት ሁኔታ ላይ ነው ያሉት እያንዳንዱ ነገር አጣርተን ነፃ ለመውጣት እንሞክራለን። ምናልባት የነሱ ነፃ መውጣት ወደ ተሙ ያቀርበናል ብዬ አስባለሁ። ውድ ቤተሰቦቻችን በጸሎታችሁ በለመናችሁ እንድታግዙን በአክብሮት እየጠየቅን ቀጥታ ወደዛው እናመራለን ማለት ነው። አብራችሁን ቆዩ። እንዲደባል ውድ ቤተሰቦቻችን እንግዲህ ብዙ ነገሮችን እያጣራን የነበረው ያው አጠገብ ያለችው እህቴ ስሟን መጥቀስ አስፈላጊ ስላልሆነ እና እሷም ስላልፈለገች ነው ለእናንተ ማንጠቅሰው። ለነተሙ ቤተሰብ ቅርብ የሆነች በተለይ የተሙናትን የምታውቅ የተሙ አክስትንም ይበልጣል የተባለው የተሙና አክስት ልጅ በደንብ የምታውቅ ስለዛ ቤት ብዙ ነገሮችን የምትነግረን ሴት ነበረች። ድንገት ስለሷ ነገሮችን አጣርተን መንገድ ላይ አግኝቼ ነበር። ብዙ ነገሮችን ለማወጣጣት ሙከራ አድርጌ ባልደረቦች ያሳምኗት ከሷ ጋር ቆይታ አድርገን የነበረው ግን ብዙ የምትነግረን ሚስጥር ስለነበረ እኛ ጋር አቆይተናት ስለተፈጠረው ነገር አስረድተን ሙሉ ኃላፊነቱን እኛ እንደምንወስድና ምንም አይነት አደጋ ውስጥ እንደማትገባ ቃል ገብተንላት በማግስቱ ወደ ተሙ እናት ጋር ወይም ደግሞ የተሙ እናት ወዳገኘንበት ቦታ ጋር ልንሄድ ወስነናል ማለት ነው። ከሷ ጋር ብዙ ነገሮችን አውርተናል። እንግዲህ ምንም ያስፈራሽ ነገር እንደሌለ ነገርሻለሁ። ያው እኛ ጋርም ስታድሪ ምን ያህል እንደተደራጀን ባልደረቦቻችንም አንቺን በእንክብካቤ ሲይዙሽ ነበረ። ብዙ ማስረጃዎችንም ጨምረሽ ሰጥተሽናል። ነው በጣም ነው የማመሰግነው። ተንከባክባችሁኛልና እንደፈራሁትኝ አልነበረም። ያው ዛሬም ግን አይታወቅም ይበልጣል ነገር ድንገት ነው የሚከሰተውና ለዛም ነው እንደዚህ ተሸፋፍኝ የመጣሁት። ያው ትንሽ ፍራቻ ቢጤ ያለብኝ በእርግጥና ደስ ይለኛል። ወደሷ እንሂድና ያለውን ነገር እስኪ እኔ ለማሳመን ሞክራለሁኝ። ቢያንስ ያው ስለምታቀኝም ስለምንታወቅ እርግጠኛ ነኝ ያው ፈልጋው እንዳልሆነም ነግሬያቸዋለሁኝ። ተገዳ ነው የሚሆነው እንጂ ፈለገ ቢሆን እዛ ቤት ውስጥ እሷ ፈቅዳምና አትመጣ ወይ በልጇ አስፈራርቷት ነው የሚሆነው። ውድ ቤተሰቦች እንግዲህ ነገሮችን መቻልና አቅም እናስተካክላለን ብለን ነው እያሰብን ያለ ነው። ስለዚህ ይበልጣል የተባለው ግለሰብ ይኖራል ወይ? ከዛ በተጨማሪ የተሙናት እርግጠኛ ነኝ እዛ ቦታ ላይ ሊገኙ እንደሚችሉና እዛ ሄደን የተፈጠረው ነገር ለማጣራት እንሞክራለን። አላስፈላጊ ግብግብ የሚኖር ከሆነ ከይበልጣልም ጋር ደግሞ ባልደረቦቻችን በደንብ ዝግጁ ናቸው። ከኛ አቅም በላይ የሚሆን ካለ ደግሞ የህግ አካላቶችን ባልደረቦችም በተጠንቀቅ የቆሙበት ሁኔታ ስለሆነ ያለው አሁን ላይ ዋነኛ ዓላማችን ተሙን ማዳን ነው። የት እንደሄደ የት እንደገባ እሱን ፈልገን ማግኘት ነው። ከዛ ውጭ ደግሞ የተሙናት የእውነት አደጋ ውስጥ ከሆኑ እሳቸውን ማዳን ነው። ይህን ነገር ለማድረግ ደግሞ አንድ ከኛ ጋር ተባብራ የምትሰራ ሴትን አግኝተናል። ስለ ሁሉም ነገር እያመሰገንን ቀጥታ ወደዛ እናመራለን ማለት ነው። አብራችሁን ቆዩ። የተሙናት እባክዎትን ነገሮችን ተረዱን እንዴ። ይኸው አሁን እሺ ውጡ። እኔን ታውቂኛለሽ ይበልጣል ይገላችኋል። ውጡ እናውቃለን እኮ ለምን አንቺን ልረዳሽ እኮ ነው የመጣነው። እኔን ታውቂኛለሽ አይደል? ስለዚህ ምንም ያስፈራሽ ነገር ያለውን ነገር ግልጹን ንገሪያቸው። ነፃ መሆን አትፈልጊም? ይበልጣልና አታውቁትም? አውቃለሁ እኔ ይበልጣል ኃይለኛ እንደሆነ ክፉ እንደሆነ አውቃለሁ እኮ ሳላቀርቼ ነው እንድተሸፋፍኝ የመጣሁት ራሱ እኮ። እኔ ደግሞ አንቺ ልረዳሽ ልጅሽን ልጅሽ ነፃ እናውጣው። ይበልጣል ካለበት ይምጣ። ኃላፊነተኛ ወስዳለሁ ይምጣ። ይበልጣል ወደዚህ ከመጣ ይምጣ። አሁን እርሶ መስፈሩት ምን? እባክዎትን ምንም ያስፈሩት ነገር የለም። እባክዎትን የተሙናት አሁን እርሶ ካሉበት ሁኔታ ለማዳን ነው የመጣ ነው። በቃ አታልቅሺ ቲሶኪ ልጇ ነገር አለ። አዎ ግን ተሙን ደብቄዋለሁ ብለዋል። ካልደበቁት ደግሞ የት እንዳለ ማወቅ መቻል አለብን። ንገሩን እስቲ የተሙናት ግልጹናት ነግሪንም ከዛ እንሄዳለን እኮ። ይበልጣል የሚፈሩበት ምንም አይነት ምክንያት የለም። በቃ ግልጹን ብቻ ንገሪና እንወጣለን። እኛ ያለውን ነገር እውነታውን ንገሪን። ወዴት እንተውሻለን? እንደዚህ ሆነሽ አይዞት የተሙናት እባክዎትን አይዞት። እኔ አይደለም ተረጋጊና ንገሪያቸው። እኔ ልጅ እባክሽ እኔ ለምን ደፈሬ መጣሁ? እኔ ለምን ደፈሬ ነገር ይቅርብህ። እንደዛ አይደለም የተሙናት እባክዎትን። ይበልጣል እርሶን አስቸግሮት እንደሆነ እየነገረችኝ ያለች። ስለዚህ እናድኖት እርሶን እባክዎትን እናድኖት የተሙናት እናግዞት እርሶን የተሙናት። እኔ እንኳን ሳልፈራ መጣሁኝ አይደል እንዴ? ልጅ ነፃ ማውጣት አታውቂው? ለምን አውቃለሁ? በቃ ጎበዝ በጣም ቢሆን አውቃለሁ።
አታውቂውም አታውቂውም ይበልጣልን ይሆንልህ በዚህ ልክ መፍራት እኛ እያንዳንዱን ኃላፊነት እንወስዳለን አሁን ባይሆን ሳይመጣብን ቶሎ ያለውን ነገር ንገሪና ቢመጣም ችግር ይሄን ያህል የሚያስፈራ ነገር አይደለም ይበልጣልን በህግ ቁጥጥር ውስጥ አውለን እያንዳንዱ ምርመራ ማድረግ እንችላለን የተሙናት ምንም እሳቸውን ለእንደዚህ አይነት ጥቃት አይደለም እኔስ ግድ የለም እኔ እድሜ ነው እናንተ ያለ ጦስ አትግቡ ምንም እንደዚህ አይነት ነገር የለም እንደዚህ አይነት ጥቃት አይገባም ስለምን ስሞትልህ ስለምን እኔ አባት ስለምን እኔ ልጅ አሳድጌሽ የለ እባክህ እናትሽ አይደለሁ እባክሽ ስለምንሽ በቃ እንደ ነገር በቃ ውጡልኝ እባካችሁ ውጡልኝ እርሶን ሳላድን ከዚህ ቦታ ላይ የትም አልሄድም ይበልጣል የተባለውንም ሰውዬ በቁጥጥር ውስጥ ሳላውል ከዚህ የትም አልሄድም ተሙን ማግኘት የምችለው እርሶን ሳላድን ችግር የለውም ይሄን የተሙናት እርሶን ሳላድን አልሄድም እያልኩን ነው ተጨንቀው እንደሆነ እየገባኝ ነው ያለው ስለዚህ እርሶን ማዳን እፈልጋለሁ ይዤዎት ነው የሚሄደው እየሰሙኝ ነው አይደለ ስለዚህ ባኩ ትንሽ ልጄ ይገልብኛል ልጄ ተይዟል እኮ ልጄ እኮ ከነሱ ጋር ተይዟል እኮ ይገልብኛል ነገር የለም ስለዚህ ያለው ነገር እንደዛ ከሆነ ደግሞ ይወጣ ተሙንም ሳላድን ይኸውልህ ተሙን ሳላድን እርሶን ሳላድን የትም አልሄድም ተሙም እነሱ ጋር ከሆነ የታገተው ይበልጣልን እፈልገዋለሁ ይምጣ ከዛ ኃላፊነቱን አንጠልጥዬ ላይ ካካላት አስረክበዋለሁ የተሙናት አስረክቤ ሰጠዋለሁ ያለ መረጃ ነው ነገሩ ሁላ አስተካክል እያንዳንዱን ኃላፊነት ነው ይወጣለሁ እያንዳንዱን ነገር እሱ ለሚገኘው ማረጃ እንደው እስቲ መከሪ እኮ እንደወጣ ከፈለግሽ እውነቱን ተናገሪ እውነቱን ንገሪን በቃ ለምን ለምን ነፃ ይወጣል እኔ ምንስ አድርጎት እንደሆነ በምን እናውቃለን ባይሆን ቶሎ በሰዓቱ በጊዜው ብንደርስ አይሻልም ይኸውልሽ አሁንም ቢሆን እኮ አንደርስለትም በቃ ለምንድን ነው አንደርስ ምን ሆኗል በቃ እሱ በሚይዘው ነገር ይዞታል እባክሽን ልጅ አንቺ ለምን ትፈሪያለሽ በቃ መፍታት እኮ የለብሽም ልጅ ስለምን ችግር የለውም እንረጋጋሽ አረፈበይና እሳቸው ላረጋጋቸው ውጡልኝ ረጋ በለው ስሙኝ ማንም አይነት ባኮትን ረጋ በሉ እስቲ ረጋ በሉ መጀመሪያ ረጋ በሉ ባኮት ውጡልኝ ረጋ በሉ ልጄን ይገሉብኛል እናንተ ህግ ምናምን ስትሯሯጡ ይገሉብኝ ነገሮች ላይ ረጋ በሉ ባኮትን እሱ መፍራት የለበትም እኔ እኮ አሁን እያሰብኩ ያለሁት ለእርሶ ጤንነትና ስለተሙ ነው ይበልጣል የሚያስፈራው ምንም አይነት ይበልጣልን በዚህ ልክ ማን ለምንድን ነው የሚፈሩት የተሙናት ሁሉም ነገር የተቆጣጠረ ምንም አያመጣም ምኑንም ፖሊስም ከሱ ስር ነው በቃ እኛ እጅጋ ከገባ በኋላ ግን የትም እንደማይሄድ ነው የምነግረው በደንብ እንይዘዋለን በቁጥጥር ስር እናውለዋለን እባክዎትን እርሶ ተረጋጋ እባክሽን የኔ ልጅ በቃሽ አንቺን አሳልፈሽ እሱንም ይዘሽ ውጭልኝ እኔ እኔ ምንም የምነግራችሁ ነገር የለም ልነግራችሁ አልችልም ይገልብኛል እዛው እንዴት አድርጌ ልናገር በቃ እሱ ይዞታል አስይዘውታል በቃ ልጄ መጥፎ አጣብቂኝ ውስጥ ገብቷል በእኔ ጦስ እኮ ገብቷል አይደለ ስለዚህ እውነቱን ያለውን ነገር ንገሪንና ህግ ቦታ መሄድ ካለበት ህግ ቦታ ሁሉም ነገር ፍጥርጥ ብሎ ይወጣ በቃ እኔ ያለውን ነገር ከሁሉም ነገር ይቀድሙኛል እኔ ልጅ ይቀድሙኛል እና ልጅሽንስ ቢገለውስ ታዲያ ተዳፍኖ ይቅር ነው የምትይው እኔ እኮ እንደ ማስያዣ ነው ያዘኝ ቁማር እኮ ነው ነገሩ ስለዚህ እኔ ራሴ እንደገባሁበት ራሴ ወጣው ለልጄ ምንም ማድረጋችን እዚህ ቤት ውስጥ ታፍነሽ ተቀምጠሽ ምን አደረግሽ እሺ በምን መረጃ አታገኙም በእነሱ መረጃ አታገኙም በጣም አካሄዳቸው ዙሪያ ጥምጥም ነው ምንም መረጃ አታገኙም አንዴ ነገሮች ላይ እርግጠኛ መሆን መቻል አለብን አሁን ይበልጣል የሚፈሩበት ምንም ምክንያት የለም እኔና የጋካለቶች ተባብረን ነው የምንሰራው ስለዚህ በቁጥጥር ስር አውለዋለሁ እርሶንም ከዚህ ነገር አድነውታለሁ ተሙንም አድነዋለሁ ከዚህ በላይ እባካችሁ አንዴ የሆነ ነገር አምጡልን አረጋጓቸውና በደንብ ማውራት መቻል አለብን እያንዳንዱ ማስረጃዎች ይሰጡናል እባክዎትን ያዘው የኔ ልጅ ነው አሁንም ቢሆን እንደማድነው እርግጠኛ ነኝ እኔ ውሃ አመጣልሻለሁ ተረጋጊሽ እባክሽ ይኸውልህ የተሙናት ከዚህ በላይ መፍራት መቻል የለብንም እኔ ምንም ያልገባኝ ነገር የለም የተሙናት ሁሉንም ነገር ተረድቻለሁ ምንድነው ያልገባኝ ለእጁ ረጅም ነው ብዙ ረጅም መንገድ መሄድ ይችላል ችለው ሄዷል ደግሞ ስለሱ መጨነቅ መቻል የለበትም አሁን እርሶን የተረዳሁት እኔ ተጨንቀው እንደሆኑ ነው ያሉት ገና መረጃ ማስረጃ እስኪሰበስብ ልጅን ይገልብኝና ያዳፍናል ተሙን የምናገኘው ከሆነ ይህንን ግለሰብ አንጠልጥለን ለህግ እንሰጠዋለን ከዛ በተጨማሪ ደግሞ አሁን እየተረዳው ያለሁት የተሙናት እርሶም ተገደው እዚህ ቦታ ላይ እንዳሉ ነው እርሶም ለራስዎት ለህይወቶት እየሰጉ እንደሆነ ነው ለልጆች ሲሉ እዚህ ቦታ ላይ ለልጄ ስል ነው ስለዚህ እርሶም ተገደው ነው ያሉት እርሶም ከዚህ ቦታ ላይ አውጣውታለሁ ከዛ ወጥና ተረጋግተሽ ያለውን ነገር ንገሪያቸው በእናትሽ ስለዚህ ይኸውልዎት የተሙናት
ተገደው በችግር ውስጥ እንዳሉ ይገባኛል። ለልጆች ሲሉ ብዙ ነገሮችን አምቀው እንደያዙና ያላስፈላጊ ቦታ ላይ በጭንቀት እንዳሉ ይገባኛል። ተሙንም ለማዳን እርሶንም ከዚህ ነገር ለማውጣት ደግሞ ከአሁን ጊዜ በላይ የቀረበ ጊዜ የለንም። እነሱንም አታድክሚያቸው። አንቺ ሊረዱ አይደለም ምን ይደረግ? ምን አንተ ሲሆን በቃ እንደ አይነት ነገር ውስጥ ለምን ትገቢያለሽ? ለምን አይቀርብሽም? እሷ እኮ ልታግዘን ነው የመጣችው። እሷ ባትነግረን ኖሮ እኮ እርሶም ልጄ ሙት አንቺ አትድሽ ረራ የለሽም ነው አይደለም። አሁን እኮ እውነቱን ግልጹን ተናግረሽ ነፃ እንዲወጣም ነው ልጅ ምሽ እሱ ሳይወቀው እና በቃ እስከ መቼ ድረስ ነው ታዲያ እንደዚህ የሚቀጠለው? እስከ መቼ ድረስ ነው? ረጅም ነው እሱ ሁሉ ነገር ረጅም ነው። እንደገና የምንም መረጃ አይገኝበትም። በቃ የሚፈልገውን ነገር አድርጎ መኖር ይችላል። ስንት ወንጀል ሰርቷል። እንደው የሚገርም ነገር ግን ምንም ስለዚህ በቃ ምንም ወንጀል የማጥፋት እንትን አለው። በቃ ይችላል። የተሙናት አሁን ይሄንንም ነገር ቢሆን ሌላውንም እያንዳንዱ ነገር ግልጽ አድርገው ይነግሩኛል። አረፍ ይበሉ፣ መጀመሪያ ረጋ ይበሉ። ባለረቦችም ነገሮችን ያስተካክሉና እሱን ለማግኘት ነገሮችን እንሞክራለን። እባክህ ካሜራማን ካሜራውን አጥፋለሁ። ተረጋጉ። ቁጭ ብለን ነገሮችን በደንብ ያስረዱኛል። ተግባባን? እባክህን አጥፋ። አንዴ ሞገስ፣ እያንዳንዱ ነገር ተዘጋጁልን። ከጀርባ አዘጋጁልን። የሚመጣ ሰው ካለ ቼክ አድርጉልን። እሺ፣ እያንዳንዱ ነገር ፈልገሽ እንዳልሆነ አውቃለሁ። እስከ መቼ ድረስ ነው ተዳፍኖ ቁጭ የሚለው? በቃ ይበልጣል። እስከ ዛሬ በምን ተያዘ? ስንት አድርጎ የተቀመጠው ታውቂያለሽ? የተሙና ተረጋጉ። በቃ አሁን መጨረሻው ሊሆን ይችላል። ማን ያውቃል? አንተ ነህ በዚህ ልክ ስትፈራ የነበረው? አንተ ነህ ወይ በዚህ ልክ ስትፈራ የነበረው? ተጠንቀቅ። ዝም ብለህ ሂድ። እንድትንቀሳቀስ አልፈልግም። ችግር የለውም ሞገስ፣ ሌላ ሰው ካለ አጣሩ። ከዚህ ብትንቀሳቀስ እግርህን እመታሃለሁ። ተግባባን? የትም እንዳትሄድ። በዚህ ልክ ስትፈራ የነበረው አንተ ነህ አይደል? ይቀጥል። ምንም አይነት እንቅስቃሴ ሰማኛለህ? እያንዳንዱ የምጠይቀን ነገር ግልጽ አድርገህ ማትናገር ከሆነ የከፋ ነገር ይደርስብሃል። ተግባባን ወይ? ምንም ነገር የለም። በቃ ምንም ነገር የለም። ምንም ነገር የለም። በዛ ልክ ስትፈራ ነበር ይበልጣል። ብዙ ሰዎች ሲፈሩ ነበረ። ሌላው ቀርቶ ጀግናዋ ትልቅ ልጅ እንዳላት የምታውቀው የተሙናት እንኳን ስለ አንተ ሁኔታ ስለ እያንዳንዱ ነገር ፈርታ ነበር። በዚህ ልክ በቁጥጥር ስር የምትሏን አልመሰለኝም ነበር። ነገር ግን በተራ መልኩ ነበር በቁጥጥር ስር ባልን። ንገረኝ እስቲ። ፍታኝና እንተያያ። እንካ ፍታኝና እንተያያ። ቁጭ በል። አርፈህ ቁጭ በል። አሁን እገድልሃለሁ። እሺ፣ ለማየት ያብቃ። አንተ ከተረፍክ እኔ ይበልጣል አይደለሁም። በዚህ ልክ ምን እንዳስተማመነ፣ በዚህ ልክ ልብን ምን እንዳሳበጠው ፍታኝ አልኩህ እኮ። እንደ ወንድ ልጅ እናውራ። ይኸው ፍታኝና እንደ ወንድ ልጅ እናውራ። እያንዳንዱ እውነት ላይ መደርስበት ይሆናል። ምንም እውነት የለም። ስለ አክስትህ ምንድነው? ምን ሆነች? ነግራኛለች። ምንድነው የምትነግርህ? ብዙ ነገር ነግራኛለች። ምንም የምትነግርህ ነገር የለም። ስለ አንተ እናት ብዙ ነገር ነግራኛለች። የአንተ እናት ምን እንዳደረገቻት። ምንድነው የምታደርጋት? ማነች የኔ እናት? የት ታውቃታለህ? የተሙ አክስት፣ የአንተ አክስት ወይም የተሙ እናት ብዙ ነገሮችን ነግራኛለች። ስለ እናንተ ስራ እንዲሁም ደግሞ ስለ እናንተ ብዙ ነገሮችን አስራ አስቀመጥከኛ። እሺ ይኸውልህ፣ ሰማኛለህ? እኔ እናንተ ብዙ ነገሮችን እያወራን ያለ ነው። የተሙ እናት ደግሞ ስለ እናንተ ውስጠ ሚስጥሩን በደንብ ታውቃለች። ምንም ውስጠ ሚስጥር የለም። እናንተ ቤት የምታውቅም ሴት ምንም ደግሞ ውስጠ ሚስጥር የለም። እየነገርኩህ ነው። ውስጠ ሚስጥር የለም። እናት ምን አይነት ወንጀለኛ እንደሆነች ሕፃን ልጅ ጭምር የገደለች ነፍሰ በላ እንደሆነችና ብዙ ነገሮችን እንደምትሰራ ነግራኛለች። ያንተ እናት የኔ እናት። አንተም ደግሞ እዚህ ወንጀል ላይ ተባባሪ እንደሆንክ ተነግሮኛል። ለማንኛውም ከማይጋፈጥ ሰው ጋር እየተጋፈጥክ ነው። እንግዲህ ከዚህ በላይ የት እንደምትሄድ አያለሁ። ምን እንደምታመጣ ያያለሁ። ፍታኝና አሳይሃለሁ። አሁን አሰርከኝ አይደል? ታያለህ። አሁን ከደቂቃዎች በኋላ ምን እንደሚከተልህ። ምንድነው የሚከተለኝ? ታያለህ አልኩህ እኮ። ምንድነው የሚከተለኝ? የእኔን መጥፋት አይተው እነማን ምን እንደሚያደርጉ ታያለሽ። እነማን? እነሱን ሰዎች ነው ፈልገው። እንደውም በደንብ ምናልባት አንተ ስልክን ማምጣት ከቻሉ የኔ ባልደረቦች ያመጡና ደውለው የሚያስመልጡ ሰዎች ካሉ ጭምር መደወል ትችላለህ። እስቲ ሌው አንተም ባልደረቦቻችሁም ማለት ነው ከዚህ ቤት በህይወት ከወጣችሁ ይበልጣል አይደለውም? በይበልጣል አልጠራ። ደጋግመን ወጣን። አንተ በቁጥጥር እንደማትል ነበር የምታስበው። ነገር ግን ፈቅጄልህ ነው የዛኔ ነው። ከዛ በኋላ ግን ደግመን ያዝነህ። እነግርሃለሁ። እሺ ፈቅጄልህ ነው የወጣው። ከዚህ በላይ ምንም እንደማታመጣ ነው የምነግርህ። አሁንም ደግሞ ዛሬ ግቢውን አታልፍም። እሺ እየነገርኩህ ነው።
እኔ ደግሞ እየጠየቅኩ ያለሁት እዚህ ግቢ ቆያለሁ፣ እናንተ ቤትም እሄዳለሁ። ከዛ በተጨማሪ እያንዳንዱን ሰዎች እፈልጋለሁ፣ እነማን ምን እንደሚያደርጉን ሄጄ እፈልጋለሁ እያልኩ ነው ያለሁት። አሳቻ ሰዓት አሉ የምትላቸው ያድኑኛል የምትላቸው ሰዎች ይምጡና ያድኑ። እስቲ አሳቻ ሰዓት አገኘ ይምጡና ያድኑ። ታያለህ፣ ትንሽ ጠብቅ። እናትህንም እንዳንተው ጠፍንጊያ ስሬ ወደ መቀመቅ ወረወራለሁ። ስለ እናቴ አታውራ፣ ስለ እኔ አታውራሽ። እኔ ደበቃችሁ ተመስገን። ማን ነው ተመስገን? የአክስቴ ልጅ ነው ወንድሜ ማለት ነው ያልከውን ግለሰብ የት እንደደበቃችሁ ንገረኝ። ማን ነው የሚደብቀው? ስለ ሌላ የምታወራ መስሎኝ። ተመስገንን እኛ ነን የደበቅነው? ምን ሊሰራልን? እሱን ንገረኝ አንተ። ምን ሊሰራላችሁ እንደደበቃችሁት? አሁን ተለቀኝ እንደሆነ ልቀቀኝ፣ አለበዚያ አሳልፈ የምትሰጠኝ ከሆነ የህግ አካል ካለ ህግ ይዳኘኝና ህግ ላይ እናውራ። በቃ አለቀ። ረጅም እንደሆንክና አለቀ። ብዙ መንገድ አንተ እንደሚያስጥል ነገረኛል። እሱን አውቀህ ነው አይደል? እሱን አውቀህ ነው አሳቻ ሰዓት ተባብረህ እኔን ለዚህ ያደረስከኝ። እየደበደብኩ ማወጣጣት ያለብኝ መልኩ እንዴት እንደምታወጣና ቁጭ ብለህ እንድታለቅስ አድርገሃል። ይደርሱብሃል። እሺ ይደርሱብሃል። ለማየት ያውቃ። የኔ ደበቃችሁ ታሙ። ወይኔ ይበልጣል፣ ወይኔ ይበልጣል። የአክስት ልጅ እንደሆነ አንተ ወንድም ማለት እንደሆንክ ብዙ ነገሮችን ስትነግረኝ ነበር። ነገር ግን ዋና መሰሪውና ነገርኩህ። እኔ ነኝ ያሳደግኩት። የሚመለከተኝ ምን አገባህ አንተ? ያሳገጥኩት ነው ያሳደግኩት። ንገረኝ እስኪ ምን ሊሰራልኝ ነው እኔ እሱን ማሳግተው? እናቱ ሁሉንም ነገር አፈራርጣ ነገራናለች። አንተ ወንጀለኛ እንደሆንክ እሷንም በግድ አንተ ቤት እንዳቆያትና የአንተ እናት እያንዳንዱን ሴራ እንደጠነሰሰች ጭምር የተሙ እናት ነገራናለች። እትዬ ከአንተ ጋር ልታወራ ከእኔ እውቅና ውጭ መስሎ ነው ያገኘናት። በዚህ ከምትተማመንበት እያንዳንዱ መረጃ ጭምር አፈር ከድሜ በልቷል። አሁን ከዚህ በላይ የምታመጣው ምንም አይነት ነገር የለም። ስለዚህ የት እንደደበቀው ንገረኝ። አሁን ወደ ህግ አካል ማቅረብ ካለብህ እኔን ወደ ህግ አካል አቅርበኝ። ከዛ ውጭ ግን እኔ ምንም መማወራለህ ነገር የለም። እሺ ምንም እርግጠኛ ነህ? ጨርሰናል። አንተ ላይ ብዙ ማስረጃ ጨርሰናል። ብዙ ማስረጃዎች፣ ብዙ የምታወራቸው ነገሮች አሉ። ምንም ማስረጃ የለህም። እኔ ምንም እርግጠኛ ነህ? ምንም የለህም። ነገርኩህ። ይኸውልህ ይበልጣል። አሁንም ነገሮችን በደንብ አስብ። አንተ ላይ ከበቂ በላይ ማስረጃ አለን። አንተ እንድታወራ እያንዳንዱ መረጃ እንድትሰጥ የሚያደርግ ብዙ ማስረጃዎች አሉ። ይህንን ነገር አወጣዋለሁ። ስለዚህ እስኪ የቆሙትን እነዚህ አባራቸውና አንተ እንደዚህ ቁጭ ብለህ እኔን አውራኝ። ታሰሪ ራሱ አሳይሃለሁ። እሺ ቢሾፍቱ የምትኖር በጣም ጨቅላ ለማየት የምታሳሳ የ4 ዓመት ሴት ልጅ ይበልጣል የተባለው በእኔ ቁጥጥር ስር የዋለው ግለሰብ እንዳለው ደርሼበታል። ምንድን ነው ያደረግኸው? ምን? እሺ እና ምን? እሺ ቁጭ በል። ስለዚህ ምን አደረካት? ምንድን ነው የሆነው? ንገረኝ። ምንድን ነው የሆነው? እኔ እንደናንተ ምንድን ነው የሆነው? እባክህን ቁጭ በል። ስለ ልጅ መስማት ከፈለግ ቁጭ በል። እሺ የ4 ዓመት ጨቅላ ልጅ እንዳለ ደርሰንበታል። እንደናንተ ደም የሚያምረኝ ደም የምጠጣ ግለሰብ አይደለሁም። ወንጀለኞችን ለህግ የማቀርብ ሰው ነኝ። ስለዚህ ልጅህን ምንም አላረጋትም። በዚህ ልክ እንዴት ተዘናጋውኝ? ነገር ግን ተሙን የማላገኘው ከሆነ ሰማኛለህ? ተሙን የማላገኘው ከሆነ እቺ 4 ዓመት ህፃን ልጅ አንገቷን ሲጣርግ ይገልልሃል። እሺ ሲጣርግ ከመግደሌ በፊት ደግሞ የት እንዳለ እያንዳንዱ ነገር ቁጭ በል። የት እንዳለ እያንዳንዱ ነገር ትነግረኛለህ። ያንን ማታረግ ከሆነ እገልልሃለሁ። እኔ እኮ ተሙን በእናትህ ተሙን ልጄን እሺ ቁጭ በል። ልጄስ ስለ ልጅ የምታሰብ ከሆነ እንዴት አገኛችኋት? ስለ ተሙ ግልጽ አድርገህ ነገር እንዴት አገኛችኋት? እሷ አይደለም የሚመለከትህ። አሁን ምንም አይነት አቅም የሌላችሁ ሰዎች ወይኔ ልጄ ስማኝ፣ እኛን እንደ ነፍሰ ገዳይ አይተህ ስለ ልጅ ማልቀስ መቻል የለብም። ልጅን አንጎዳም እኛ። ተግባባን? እኔ የምፈልገው ተሙ የት እንዳለ እንድትነግረኝና የተሙን እናት እሷን አድነናታል። አሁን ደግሞ ተሙን ማዳን ነው ዋነኛ ስራችን። ስለዚህ ደሙን ለማዳን ነው የምናስበው። ንገረን ስለ ተሙ። የት ነው የደበቃችሁ? ያማን ከሆነ ግን አሁኑኑ ደውዬ ልጅን ፊት ለፊት እያለቀሰች አባዬ አድነኝ እያለች አሳያለሁ። ያንን ትፈልጋለህ? እኔ ተሙን ተሙ የት ነው ያለው? ተሙ ልጄ ደህና ነች? ተሙ የት ነው ያለው? ተሙ አለ። የት ነው ያለው? አለ የሆነ ቦታ ነውና 1-2 ቀን ነው የሚቀረው። ለምን ነው 1-2 ቀን የሚቀረው? እምቢ ብሏል እሱ። በቃ አመፀ። ያው ታውቀዋለህ፣ ባህሪውን ታውቀዋለህ። አንተም ጓደኛው አይደለ?
አመፀ ጥቁር በዶሮዎችንም እነዚህ ገብስናዎችንም አላቀርብም አላርድም ብሎ ትንሽ አስቸገረ። ስለዚህ በቃ እኔ አቅርብ ነው የተባልኩት መስዋዕትነት ሊያደርጉት መሰለኝ። እሱን ምን ማለት ነው መስዋዕት ሊያደርጉት? ንገረን ግልጽ አድርገህ። እዚህ ጫካ አለ በቃ እሱን ራሱን የተሙ ነገር አልቆለታል። እባክህን ምን ማለት ነው የተሙ ነገር አልቆለታል? ግልጽ አድርገህ ንገረኝ። በቃ በዚህ 2 ቀን መስዋዕት ያደርጉታል እሱን። አዎ እሱን ራሱን መስዋዕት ያደርጉታል፣ ያርዱታል። ማንን? አዎ ራሱን። ማንን ነው የሚያርዱት? ራሱን ተሙን። ተሙን ምንድን ነው እያልክ ያለው? በዚህ 2 ቀን ውስጥ ተሙን ምንድን ነው ንገረኝ። ይሄንን ነግሬሃለሁ። የነገርኩህ እባክህ ሞገስ፣ ተነስ፣ ያዙት፣ እሱን ይዛችሁ ሂዱ። አንዴ ተዘጋጁ፣ እባካችሁን ተዘጋጁ። አንዴ ና ሞገስ፣ ሌሎቹን ጥራቸው።